አወዛጋቢው የአሰልጣኝ ሳምሶን አየለ ቅጣት የህግ ግድፈት ወይስ የአሰራር ስህተት? ውድ ተመልካቾቻችን የብስራታ ፕሮግራማችን አሁን ጀምሯል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆነ አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሁሉ ሰላም? መልካም። እንግዲህ በሰሞኑ በኢትዮጵያ እግር ኳስ ፌዴሬሽን የአሰልጣኝ ሳምሶን አየለ ነባር ቅጣት ነበር። በዛ የቅጣት ውሳኔ ላይ ያስተላለፈው ሁኔታ እንግዲህ እያነጋገረን የሚገኘው እሱን በተመለከተ ዛሬ ቆይታ እናደርጋለን። እንግዲህ አሰልጣኝ ሳምሶን አየለ በከፍተኛ ሊግ ኢትዮ ኤሌክትሪክን ይዞ በነበረበት ወቅት የጨዋታ ቅጣት ተላልፎባቸው ነበር። አሁን ላይ ያ ቅጣታቸው ተነስቶ እንግዲህ ፋሲል ከነማ ነው መጀመሪያ ክስ የመሰረተው። በዛ ክስ ሲመሰረት ግን ፌዴሬሽኑ ለአሰልጣኝ ሳምሶን አየለ በይቅርታና ህግ ግድፈት በሚል ወይም ደግሞ በአንቀጽ ግድፈት በሚል የይቅርታ ደብዳቤ ወይም ደግሞ በስራ ገበታቸው ላይ እንዲገኙ ፈቅዶላቸዋል። ያንን በተመለከተ እንግዲህ ዛሬ በስፋት ቆይታ እናደርጋለን። እንግዲህ በቅድሚያ ግን አሰልጣኝ ሳምሶን አየለ በዛ ሰዓት ሲቀጡ ምንድን ነበር የተቀጡት? በኢትዮጵያ ከፍተኛ ሊግ በነበሩበት ሰዓት ፌዴሬሽኑ ውሳኔ ያሳለፈበት ወይም ደግሞ የዲሲፕሊን ኮሚቴ ያሳለፈባቸው ውሳኔዎች ምንድን ነበር የሚለውን ነገር ለማንሳት እንሞክር። እንግዲህ ከዛ በፊት እንግዲህ በዋናነት አሁን በዛሬ የአሰልጣኝ ሳምሶን አየለ ጉዳይ የምንመለከተው እንግዲህ እንደ ግለሰብ ሳይሆን አጠቃላይ የአሰራር ስርዓቱ ህግ ምን ይመስላል የሚለውን ጉዳይ ነው የምንመለከተው። ትኩረታችን ህግና ስርዓቱ ላይ ነው እንጂ ግለሰብ ላይ እንዳልሆነ ታሳቢ መደረግ አለበት። ዋናው ነገር የእግር ኳሳችን ለእድገታችንም ለልማታችንም መሰረቱ ህግና ስርዓት ነውና ይሄ ህግና ስርዓት እየተጣሰ ነው። ግለሰቦች እንደፈለጉ እያደረጉት ነው። ለሚፈልጉት የሚሰጡት፣ ለማይፈልጉትም የሚከለክሉት ህግና አሰራር ኢትዮጵያ ውስጥ የለም። ስለዚህ በዋናነት አሁን ላይ እየተጣሰ ያለው የህግ ክፍተት የህግ ችግር የለብንም። ህጉ ተቀምጧል። ህጉ ግን በአግባቡ እየተፈጸመ አይደለም የሚለው ላይ ትኩረት እንደምናደርግ በቅድሚያ አድማጭ ተመልካቾቻችን እንዲረዱን እንፈልጋለን። የአሰልጣኝ ሳምሶን አየለን ቅጣት መነሻ በማድረግ ያለውን የህጎቹን ሁኔታዎች እንመለከታለን። ወይም ደግሞ አሰራራችን ምን ይመስላል የሚለውን ነገር ለማንሳት እንሞክራለን። ያው መነሻ የሆነን ግን ይሄኛው ያሰልጣኙ ጉዳይ ስለሆነ በዛ መነሻ በማድረግ የአጠቃላይ ያለው ያሰራሩ ሁኔታ ምን ይላል፣ ህጉስ ምን ይላል የሚለውን ጉዳይ እኛ እያነሳን ቆይታ እናደርጋለን። እንግዲህ ቅድም ወደ አነሳሁት ጉዳይ እንመለስ። ምንድነው የሆነው የሚለውን ነገር ለማስታወስ ያክል ከዛ በኋላስ የኢትዮጵያ እግር ኳስ ፌዴሬሽን የዲሲፕሊን መመሪያስ ምን ይላል የሚለውን ጉዳይም የምናነሳ ይሆናል። እንግዲህ አሰልጣኝ ሳምሶን አየለ የኢትዮ ኤሌክትሪክ ዋና አሰልጣኝ ሳምሶን አየለ እንዲሁም የግብ ጠባቂ አሰልጣኝ መሐመድ አህመድ ጨዋታው ከተጠናቀቀ በኋላ የጨዋታ አመራሮችን አጸያፊ ስድብ በመሳደባቸው በኢትዮጵያ እግር ኳስ ፌዴሬሽን የተሻሻለው የዲሲፕሊን መመሪያ ምዕራፍ 3 አንቀጽ 66 ተራ ቁጥር 1 በተጠቀሰው መሰረት ከላይ በስም የተገለጹት የቡድን አመራሮች እያንዳንዳቸው የብር 5000 ብር የገንዘብ ቅጣትና በተጨማሪም ቡድናቸው ወደፊት ከሚያደርገው መደበኛ ጨዋታ 6 ጨዋታ ቅጣት ተወስኖባቸዋል ይላል። እንግዲህ በጊዜው የዲሲፕሊን ኮሚቴው ያወጣው 2016 ግንቦት ወር ላይ ያወጣው ውሳኔ ነው። ይሄኛው ውሳኔ እንግዲህ ይሄኛው ውሳኔ አሁን አሰልጣኝ ሳምሶን አየለ የኢትዮጵያ ቡና ዋና አሰልጣኝ በሆኑበት ሰዓት ያንን ቅጣት ስላልጨረሱ አሁን ላይ የመሯቸው ጨዋታዎች ፎርፌ መሰጠት አለባቸው የሚል ጥያቄ እንግዲህ ፋሲል ከነማ ክስ መስርቷል። ስለዚህ ያ ክስ ግን በፌዴሬሽኑ ለአሰልጣኝ ሳምሶን አየለ ይሄ ቅጣት ተነስቶላቸዋል የሚል ሐሳብን ፌዴሬሽኑ ደብዳቤ ጽፎላቸዋል። ከዚህ በፊት እንግዲህ ፋሲል ከተማ ይሄንን ከማድረጉ በፊት ኢትዮጵያ ቡናዎች ቅጥሩን ከፈጸሙ በኋላ ይመስለኛል ጥፋቱን ያወቁት። ከዛ በኋላ ፌዴሬሽኑ ይሄን የቅጣት ውሳኔ እንዲያነሳ ጥያቄ አቅርበዋል። ኢትዮጵያ ቡና አሰልጣኝ ሳምሶንን በፋሲል ጨዋታ ላይ ጨዋታቸውን እንዲመሩ ከማድረጉ በፊት ከሽረ እንደ ስላሴ ጋር ነው በነበረው ጨዋታ ላይ አሰልጣኝ ሳምሶን አየለ ጨዋታውን አልመሩም። ለምን አልመሩም? ግን ስማቸው ተጠቅሷል። የሚገርመው ነገር እዛ ላይ ዋና አሰልጣኝ ተብሎ ጨዋታ ሲተዋወቅ ዋና አሰልጣኝ ሳምሶን አየለ ነው የተባሉት፣ ግን አልመሩትም። እሱ የተደረገበት ምክንያት ምንድነው? ፌዴሬሽኑ ህጋዊ ናቸው ብሎ ውላቸውን ስላጸደቀ ነው። አጽድቆ ለሊግ ካምፓኒው ላከ። ሊግ ካምፓኒው ስለዚህ ፌዴሬሽኑ ውል ሲያጸድቅ የቡድኑ አባል ናቸው ብሎ ስላመነበት እዛ ላይ አድርጓል። ነገር ግን አሰልጣኙና ክለቡ ግን ቅጣት እንዳለባቸው ስላወቁ ለፌዴሬሽኑ እንዲነሳ አድርጓል።
ቅጣቱ ለምንድን ነው? እንግዲህ ጥፋት የፈጸሙት አሰልጣኝ ሳምሶን አየለ ግንቦት ወር 2016 ላይ ነው። አመት ከ6 ወር በላይ ይሄ ጥፋት ተግባራዊ ሳይሆን የቆየው ለምንድን ነው የሚለው ነው። አሁን ለምን ሊፈጸም ተፈለገ ሲል አሰልጣኝ ሳምሶን አየለ ላለፉት 18 ወራት በስራ ላይ አልነበሩ፣ ክለብ አልነበራቸው ከኢትዮ ኤሌክትሪክ ጋር። ከዛ ጨዋታ በኋላ ተለያዩ። ስለዚህ ቅጣቱ ደግሞ የወራት ሳይሆን የጨዋታ ቅጣት ነው። ስለዚህ እሳቸው ስራ በሚጀምሩበት ሰዓት ላይ ቅጣቱ ተግባራዊ መሆን ጀመረ። ስለዚህ የሽረ እንዳስላሴ ጨዋታ ላይ አሰልጣኙ አልተቀመጡም፣ አልመሩም ቡድኑ። ስለዚህ ቅጣቱ ተግባራዊ መሆን ጀመረ ማለት ነው። ነገር ግን በዛ ጊዜ ላይ አሰልጣኙና ክለቡ ተነጋግረው ጥያቄ ለፌዴሬሽኑ አቀረቡ፣ ቅጣቱ እንዲነሳላቸው። የእነሱን ጥያቄ ተከትሎ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ቅጣቱን ጨርሰዋል ሲል ሌላ ደብዳቤ ጻፈ። ደብዳቤውን አነበዋለሁኝ። እንግዲህ ለአቶ ሳምሶን አየለ በጠቅላላው ቢነበብ ጥሩ ነው። እንግዲህ ወደ ስራ ገበታው መመለስ የሚችሉ መሆኑን ስለማሳወቅ የሚል ደብዳቤ ነው። በ2016 እርስዎ የኢትዮ ኤሌክትሪክ እግር ኳስ ዋና አሰልጣኝ በነበሩበት ወቅት በፌዴሬሽኑ ከፍተኛ ሊግ ምድብ ለ የውድድርና ስነ ስርዓት ኮሚቴ በኮሚኒኬ ቁጥር 2 ዙር የፍጻሜ ጨዋታ ምድብ ለ በቀን 24/09/2016 በተላለፈ ውሳኔ አጸያፊ ቃላት ተጠቅመዋል በሚል የ6 ጨዋታ ቅጣት ያስተላለፈ እንደነበር ይታወቃል። ይሁን እንጂ የኢትዮጵያ እግር ኳስ ፌዴሬሽን የዲሲፕሊን መመሪያ አንቀጽ 64 ላይ አጸያፊ ስድብ ለተሳደበ ግለሰብ የሚጣለው ቅጣት ከ4 እስከ 6 ወራት የሚደርስ እገዳ ነው በማለት ይደነግጋል። በወቅቱ የተላለፈው የ6 ጨዋታ ቅጣት ከመመሪያው አንቀጽ 64 ድንጋጌ ጋር የማይጣጣምና የአንቀጽ ስህተት ያለበት መሆኑን ለመረዳት ችለናል። ከቅጣቱ ማግስት ጀምሮ ከ2016 ዓመተ ምህረት የውድድር ዘመን ማጠናቀቂያ እስከ 2017 ዓመተ ምህረት አጋማሽ ድረስ ምንም አይነት የስራ ውል ሳይኖረውትና ከማንኛውም የእግር ኳስ እንቅስቃሴ ርቀው ለረጅም ወራት ወይም ደግሞ ከ4 ወር በላይ ርቀው የቆዩ በመሆኑ በመመሪያው አንቀጽ 64 መሰረት ቀደም ሲል የተላለፈው የጨዋታ ቅጣት ከሜዳ ርቀው የቆዩባቸው ረጅም ወራት እንደ ቅጣት ዘመን ቅጣቱን እንደጨረሱ ተቆጥሮ ለእግር ኳሱ ለስፖርቱ የሰጡትንና ወደፊት የሚያበረክቱትን አገልግሎት ከግምት ውስጥ በመክተት ወደ ስራ እንዲመለሱ ይህ ደብዳቤ ተሰጥቶታል የሚል በአቶ ባህሩ ጥላሁን በእግር ኳስ ፌዴሬሽን ዋና ስራ አስፈጻሚ ተፈርሞ ደብዳቤው ለውድድርና ስነ ስርዓት ግልባጩ ማለት ነው ለውድድርና ስነ ስርዓት ኮሚቴ ለውድድርና ዳይሬክቶሬት ደግሞ በኢትዮጵያ እግር ኳስ ፌዴሬሽን ግልባጭ ተሰጥቷል ማለት ነው። እንግዲህ የ6 ወር የሚለው የከፍተኛ የዲሲፕሊን ኮሚቴ ወይ ነው ኮሚቴው ያወጣውን የህግ ሁኔታ ጠቅሶ ያወጣውን ልክ አይደለም የአንቀጽ 64 እና አንቀጽ 66 የወጣው የሚጋጭ ወይም ደግሞ የማይጣጣም ሁኔታዎች አሉት የሚሉን ከግምት ውስጥ በማስገባት እንግዲህ ወደ ዚህኛው የተመለሱበት ወይም ደግሞ ቅጣቱን ያነሱበት ሁኔታ ነው ያለው። ምክንያቱም ወደ ዚህኛው ሲመለስ የ6 ወር የሚለው ወደ አመት ሲቀየር እንግዲህ እሳቸው በስራ ላይ ስላልነበሩ ያንን ከግምት ውስጥ በማስገባት ቅጣታቸውን ጨርሰዋል ተብለው ወደ ስራ እንዲመለሱ ተደርጓል ማለት ነው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን የዲሲፕሊን መመሪያ ደግሞ አንቀጽ 64 ምን ይላል፣ አንቀጽ 66 ምን ይላል የሚለውን ጉዳይ ደግሞ እንመልከተው። ከዚህ ጋር ይጣጣማል ወይስ አይጣጣምም ምን ይላል የሚለው እዚህ ጋር የዲሲፕሊን ኮሚቴ የወሰነው በአንቀጽ 66 ተራ ቁጥር 1 መሰረት ነው። በዳኛ ላይ አጸያፊ ስድብ ተሳድበዋል የሚል ነው። እንግዲህ የፌዴሬሽኑ የዲሲፕሊን መመሪያ ደንብ ነው። የትኛውም ጥፋቶች የሚዳኙት በዚህ ህግና መመሪያ መሰረት ነው። እንግዲህ እዚህ ላይ አንቀጽ 66 ላይ የሚለው ምንድን ነው? ተጫዋች ወይም አመራር በማንኛውም ሁኔታ በሌላ ሰው ላይ በቃልም ሆነ በሰውነት እንቅስቃሴ በመጠቀም አጸያፊ ስድብ ከተሳደበ በጨዋታ እገዳና በገንዘብ ይቀጣል። ድርጊቱን የፈጸመው ተጫዋች ከሆነ በብር 3000 የገንዘብ ቅጣትና በ3 ጨዋታ እገዳ ይቀጣል። ድርጊቱን የፈጸመው አመራር ከሆነ በብር 5000 የገንዘብ ቅጣትና በ6 ጨዋታ ይቀጣል ይላል። አሰልጣኝ ሳምሶን አየለ በወቅቱ ጨዋታው
እንዲህ ፍጹም ቅጣት ምት በተሰጠበት ጨዋታ ነው የመጨረሻው የአርባ ምንጭና የኢትዮ ኤሌክትሪክ ጨዋታ ላይ ነው ጥፋቱን የፈጸሙት። የተሰጠውን ፍጹም ቅጣት ምት በመቃወም ሜዳ ድረስ ገብተው በዳኛውን አጸያፊ ስድብ ተሳድበዋል። በወቅቱም ይሄ ማንም ያየው ጉዳይ ነው። በቀጥታ ስርጭትም ሲተላለፍ የነበረ ነው። ስለዚህ አሰልጣኝ የምትቀጣ ከሆነ የምትቀጣው በዋናነት በመጀመሪያ በዚህ ህግ ነው፣ የጨዋታ ቅጣት ነው የምትቀጣው። በዚህ መሰረት ነው ውድድርና ስነስርዓት ቅጣቱን ያስተላለፈው። ይሄ ቅጣት እንግዲህ ምን አይነት ክፍተት አለበት? የህግ ባለሙያዎች የበለጠ በደንብ ሊሰጡት ይችላሉ። አንቀጽ 64 አሁን የኢትዮጵያ እግር ኳስ ፌዴሬሽን አሻሻልኩት፣ ልክ አይደለም ይሄኛው ቅጣት ብሎ ያለውን ደግሞ እንመልከት። የኃይል ተግባር ይልና ላይ ነው። ማንኛውም የክልል ፌዴሬሽን አባል፣ የቡድን ወይም የክለብ አመራር፣ የቡድን መሪ፣ አሰልጣኝ፣ የሕክምና ባለሙያ፣ ተጫዋች፣ የተመዘገበ አባል በፌዴሬሽኑ ስራ አስፈጻሚ ኮሚቴ አባላት፣ በቋሚ ኮሚቴ አባላት፣ በውድድር አዘጋጅና የጨዋታ አመራሮችና በፍትህ አካላት ላይ ከስታዲየም ውጪ በፌዴሬሽኑ ጽሕፈት ቤት ውስጥና ውጪ እንዲሁም በሌላ በማንኛውም ቦታ የስድብ፣ የዘለፋ፣ የዛቻ፣ የማስፈራራትና የድብደባ ድርጊት ከፈጸመ ጥቃት የደረሰበት ለፌዴሬሽኑ ክስ ማቅረብ ይችላል። በቀረበው ክስ መሰረት የዲሲፕሊን ኮሚቴውም በሚከተሉት መሰረት ቅጣቶች ይወስናል። 1. የጥፋቱ አይነት ስድብና ዘለፋ ከሆነ የ4 ወር እገዳና የ10,000 ብር ገንዘብ ቅጣት ይቀጣል። 2. የጥፋቱ አይነት ዛቻ ከሆነ የ5 ወር እገዳና የብር 15,000 ብር የገንዘብ ቅጣት ይቀጣል። 3. የጥፋቱ አይነት ማስፈራራት ከሆነ የ6 ወር እገዳና የብር 20,000 ብር የገንዘብ ቅጣት ይቀጣል ይላል። እንግዲህ እንደዚህ አይነት ጥፋቶች ከ4 እስከ 6 ወር ሊያስቀጡ የሚችሉት እነዚህ ናቸው። አንቀጽ 64 ላይ ያሉት። ሌላ ቦታ ላይ ብትሄድ እንደዚህ የሚል የለም። አሁን ፌዴሬሽኑ አሻሽያለሁ ሊቀጣ የሚገባው አሰልጣኝ ሳምሶን አየለ በዚህ መሰረት ነው የሚለው ይሄ ነው። ይሄ ህግ ደግሞ አሰልጣኝ ሳምሶን አየለ ፈጸመ ከሚለው ጋር ይጋጫል። እሳቸው ሜዳ ውስጥ ነው ያንን ስድብ የተሳደቡት፣ ይሄኛው ደግሞ ከሜዳ ውጭ በሚል እንቅስቃሴ ሜዳ ላይ ለተፈጸመው ጥፋት የሜዳ ቅጣት ሚዛናዊ ያደርጋል። እዚህ ጋር ልብ ብለው ከሆነ ከሜዳ ውጪ ነው የሚለው። ከሜዳ ውጪ መሳደብም ስድብ ነው። እሱም ግን ከሜዳ ውጪ የፌዴሬሽን አመራሮችን ምናምን አሰልጣኝ ሳምሶን ግን ያደረገው ዳኞችን የተቃወሙ ዳኞች ላይ ነው አጸያፊ ስድብ ሰንዝሯል የተባለው። ስለዚህ ሜዳ ላይ ለፈጸመው ነገር የሜዳ ቅጣት ነው ሊቀጣ የሚገባው የሚል ነው እየተነሳ ያለው። ፌዴሬሽኑ ግን አሻሽያለሁ እያለ ያለው ይሄ ነው። ይሄንን ህግ የኢትዮጵያ እግር ኳስ ፌዴሬሽን ጽሕፈት ቤት ወይም ስራ አስፈጻሚ ኮሚቴ የማንሳት ስልጣንስ አለው ወይ? መጀመሪያ ደረጃ እዚህ ጋር ነው ቁልፉ ነገር። ይሄ ስልጣን የዲሲፕሊን ኮሚቴ ወይም የይግባኝ ሰሚ ኮሚቴ የሚወስነው ውሳኔ የመጨረሻው ነው ይላል የኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ። ይሄንን ነው የሚለው። ስለዚህ ስራ አስፈጻሚ እዚህ ውስጥ ገብቶ መወሰን ለምን ፈለገ? አሰልጣኝ ሳምሶን አየለ ክለቡም ይግባኝ መጠየቅ ይችላሉ። ነገር ግን ይግባኝ መጠየቅ የሚችለው በኢትዮጵያ እግር ኳስ ፌዴሬሽን መሰረት 3 ቀን ጊዜ ነው ያለው። በዛ ጊዜ ውስጥ ነው ይግባኝ ማቅረብ የምትችለው። ይሄ ጥፋት ከተፈጸመ ከ3 ቀን በኋላ የዲሲፕሊን ኮሚቴ ከ2016 ከግንቦት 9 ጀምሮ ባሉት ቀናቶች 10-11 ላይ ማለት ነው። ከዛ ላይ ዲሲፕሊን ኮሚቴ ልክ ውሳኔ ሲያሳልፍበት 6 ጨዋታ ቀጥቻለሁ ብሎ ሲልክ ይግባኝ አላግባብ ነው የተቀጣሁት ብለህ ማመልከት ትችላለህ። ይግባኝ ሰሚው ከወሰነ የመጨረሻው ነው። አሁን ይግባኝ ማለት አይችልም አሰልጣኝ ሳምሶን ክለቡ 18 ወራት ሆኖታል። ከ18 ወራት በኋላ ይህን ጉዳይ ድጋሚ አንስተ መወሰን ለምን አስፈለገክ? ምንድን ነው ምክንያቱ? የኢትዮጵያ እግር ኳስ ፌዴሬሽን ይህን ሊያይ የፈለገበት ምክንያት ምንድን ነው የሚለው ዋናው ጥያቄ። ፌዴሬሽኑ የተለያዩ የሚወሰኑ ውሳኔዎችን የመከለስ ስልጣን ኃላፊነት አለው። አሰራሮች ህጎቹ ልክ አይደሉም ብሎ ካለ የተወሰኑ ውሳኔዎችን ወደ ኋላ ሄዶ የማየት ስልጣን አለው።
ነገር ግን አሁን ይሄንን ጉዳይ የማየት ስልጣን ቢኖረው እንኳ የአሰልጣኝ ሳምሶን ጉዳይ ብቻ ነው ወይ ወደ ኋላ ሄዶ ከልሶ የአሰራር ስህተት ነው ማለት የሚችለው? ለምን አሰልጣኝ ሳምሶን ስራ ባልነበራቸው ጊዜያት ላይ ይሄ ጉዳይ ለምን አልታየም? አሁን ጉዳዩ ከሆነ ራሱ 18 ወራት እስከቀመጡ ድረስ ስህተት ከሆነ ያን ጊዜ ለምን አልታየም? አሁን አሰልጣኝ ሳምሶን አየለ ክለብ ስራ ገብተው ስራ ሲጀምሩ ጉዳዩን ለምን አየው? ይሄ ውሳኔው ስህተት እንኳ ቢሆን ፍትሃዊ ያደርገዋል? አድሏዊነት የለውም ወይ? ከግልጽነት አንጻር ጥያቄ ያስነሳል። ከፍትሃዊነት አኳያ ትክክል ነው ወይ? እዚህ ወቅት ላይ የአሰልጣኝ ሳምሶን ጉዳይን አይተክ መወሰን። ሁለተኛ መወሰንም ካለብህ ቅድም እንዳልኩ ከሜዳ ውጪ የተሳደበና ሜዳ ውስጥ የተሳደበን ቅጣት ማመሳሰል ወይም ማወዳደር ትክክል ነው ወይ? በግልጽ የተቀመጠ አሁን ይሄ የሚያሳየ የአሰልጣኝ ሳምሶንን ቅጣት በምን ምክንያት ላንሳ ብሎ ቀዳዳ ነው የፈለገው ፌዴሬሽኑ። እዚህ ድረስ መሄድ አለበት ወይ? መወሰን ካለባቸው ይሄን ማረም ካለባቸው የፍትህ አካላቱ እንዲያዩት ስለምን አልተደረገም? ይህን ጉዳይ ብለህ ስትል የኢትዮጵያ እግር ኳስ ፌዴሬሽን በህግና በአሰራር ስርዓት ሳይሆን በግለሰቦች መልካም ፍቃድ ህጉንም ስርዓቱንም እንደሚጥስ ነው የሚያሳይ። እዚህ ጋር ይህንን አድርጓል የኢትዮጵያ እግር ኳስ ፌዴሬሽን። ምክንያት ፍለጋ የሄደበት ርቀት በጣም አስገራሚ ነው። ጉዳዩን አነጋጋሪ ያደረገውም ይሄ ጉዳይ ነው። ከአንድ 18 ወራት በኋላ የታየ በኢትዮጵያ እግር ኳስ ውስጥ የማንም ጉዳይ የለም። በዚህ ደረጃ የሚታይ ነገር አይደለም። እዚህ ጋር ሌላው የምታነሳው የኢትዮጵያ ቡና ስፖርት ክለብ ለዘመናት እኔ እስከማውቀው ድረስ የፍትህ ያለ እያለ ለዘመናት ሲጮህ የነበረ ክለብ ነው የኢትዮጵያ ቡና። አሁን ህግ እንዲጣስ ለምን ተባባሪ ሆነ? ለምን? ቡና በተለያየ ዘመናት በፍትህ ምክንያት ዋንጫ አጥቻለሁ፣ በፍትህ ምክንያት ቅጣት ተላልፎብኛል እያለ ሲጮህ የነበረ ክለብ ነው። በርካታ ደጋፊ እንዲያፈራ ካደረጉት የተለያዩ ምክንያቶች አንዱ ኢትዮጵያ ቡናን የፍትህ ጉዳይ ነው። ስለዚህ አሁን ላይ ፍትህ እንዲጣስ ለምን ተባባሪ መሆን ቻለ? አሰልጣኙ ሲቀጠሩ ይሄን ጉዳያቸው ማየት ነበረባቸው። መጀመሪያ ማጣራት ማየት የክለቡ ጉዳይ ነው። ይሄን ማድረግ ነበረበት። ይሄ ጉዳይ ለሌሎች ክለቦችም መማሪያ ነው። አሰልጣኝ ስትቀጥር ማንም ሰራተኛ የኋላ ታሪካቸውን በደንብ ማንም ሰራተኛ የሆነ ድርጅት ላይ ሲቀጠር እኮ ከነበርክበት መስሪያ ቤት ክሊራንስ አምጣ ይባላል። በህግ በወንጀል አለመፈለግን ማረጋገጫ አምጣ ከፌዴራል ፖሊስ ትባላለህ። ይሄን ሁሉ ሂደት ኢትዮጵያ ቡና ማየት ነበረበት። ልክ ሜዲካል እንደምትመረመረው ሁሉ ያኛውን ማየት መቻል ነበረበት። እዚህ ጋር ኢትዮጵያ ቡና አመራር ጋር በስሜት በፍላጎት ብቻ እንደሚመሩ ያሳያል። እዚህ ጋር ማየት ነበረበት። ከሆነ በኋላ ደግሞ እዚህ ጋር ኢትዮጵያ ቡና ለፍትህ መቆም አለበት። ምክንያቱም 4 አሰልጣኞችን አወዳድሯል አይደል? ምርጫ ነበረው እጁ ላይ። ለምንድን ነው ህግ ተጥሶ አሰልጣኝ ሳምሶንን መቅጠር የተፈለገው ብለህ ስትል እዛ ጋር የቅጥሩ ሁኔታ ላይ የምታነሳቸው ብዙ ጥያቄዎች ይኖራሉ። ኢትዮጵያ ቡና ላይ አንዴ ነው። ሁለተኛ ወደ ኢትዮጵያ እግር ኳስ ፌዴሬሽን ስትመጣ ቅጣቱን አንስቻለሁ ሲል ምን ይላል? ለእግር ኳስ ያበረከቱትን አስተዋጽኦ አይቼ ላበረከቱትም ወደፊትም ለሚያበረክቱት ይላል አይደል? ለስፖርት የሰጡትና ወደፊት የሚያበረክቱት አንድ። ሁለተኛ ነገር ላለፉት 18 ወራት በስራ ላይ አልነበሩም እኚህ ሰው። ያንን ቅጣት የምትቀጠው አንተ ምን ለማድረግ ነው? ለማስተማር ነው አይደል? ስራ ላይ ባልነበሩበትን ጊዜያት እንደ ጥፋት ማቅለያ ማየት ይቻላል ወይ? ፍትህ ነው ወይ? ትክክል ነው ወይ? ስራ ላይ አልነበሩ እኮ እኚህ ሰው አይደል? ለምሳሌ ከእግር ኳሱም ወጣ ስትል እኮ ማንም ሰው በተለያየ ወንጀል ሊከሰስ ይችላል አይደል? ሲቀጣ የቅጣቱን ቢያንስ ግማሽ ከጨረሰ እንደ ቅጣት ማቅለያ ታይቶለት
ቅጣቱን ሊነሳ የሚችልበት አግባብ አለ። እግር ኳሱ ላይም አለ። የቅጣቱን ግማሽ ከጨረሰ ምህረት ይደረግለታል የሚል አሁን በምህረትም አይደለም የሳምሶን ቅጣት የተነሳው በፌዴሬሽኑ ስራ አስፈጻሚ ወይም ደግሞ በጽህፈት ቤቱ ኃላፊዎች በግለሰቦች መልካም ፍቃድ የተነሳው እና ሲነሳ እንደ ምክንያት የተጠቀሰው አሰልጣኙ ስራ ላይ ባልነበሩባቸው ጊዜያቶች ውስጥ ያሳለፉትን ጊዜ እንደ ቅጣት ማቅለያ ታይቶ ነው። ይሄ በጣም በጣም ትልቅ ስህተት፣ ትልቅ ክፍተት፣ ትልቅ አድሏዊነት ነው እኔ ብዬ የምለው። ብዙዎችም እያሉት ያሉት ይህንን ነው። አንድን ጥፋተኛ የተባለን ሰው ምክንያት ፈልገክ ህግ መቀየር፣ ህግ ማንሳት ተገቢና ትክክል ነው ተብሎ አይታመንም። ስለዚህ ይሄን ሁሉ የኢትዮጵያ እግር ኳስ ፌዴሬሽን ያደረገው ለምንድን ለማን ሲል ነው? ኢትዮጵያ ቡና ለፍትህ ሲኖር ከርሞ አሁን ፍትህ እንዲጣስ ተባባሪ የሆነው ለምንድን ነው ብለህ ስትል የምታነሳቸው የተለያዩ ነጥቦች አሉ። ይሄ ህግ የተሻረው ግለሰቦች ባላቸው መልካም ግንኙነት የሳምሶን አየለን ጉዳይ በዋናነት እንዲነሳ ጥረት ሲያደርግ የነበረው ክለቡ ነው። ከክለቡ አልፎ ደግሞ የቡድን መሪው ናቸው። ጠዋትና ማታ ውስጥ አዋቂ ምንጮቼ እንደነገሩኝ ጠዋትና ማታ ኢትዮጵያ እግር ኳስ ፌዴሬሽን ጽህፈት ቤት ነበር የሚውሉት። የቡድን መሪው ደግሞ ከፌዴሬሽኑ ስራ አስፈጻሚ በተለይም ደግሞ ከጽህፈት ቤት ኃላፊውና ከፕሬዝዳንቱ ጋር የወንድም ያህል ግንኙነት አላቸው ተብለው የሚታመኑ ሰው ናቸው። የነዚህ ሰዎች መልካም ግንኙነት ይህ ህግ እና ይህ አሰራር እንዲጣስ አድርጓል የሚሉ ወገኖች አሉ። የኢትዮጵያ እግር ኳስ ፌዴሬሽን ይህን ቅጣት ለማንሳቱ የተለያዩ ምክንያቶች ሊሰጥ ይችላል። ህጉን የማስተካከል በስራ ያሉትን የተለያዩ ንዑሳን ኮሚቴዎችን የማረም ኃላፊነት መብት አለኝ ሊል ይችላል። ካለም ጊዜው አሁን ነው ወይ ነበረ ወይ? ቅድም እንደጠቀስኩልህ ክፍተቶቹ ሌላ ክፍተትን እየፈጠሩ ስህተትን በስህተት ነው እኮ ያረመው። ከምንም በላይ የተሳሳተው ሌላ አካል እኮ አይደለም። የኢትዮጵያ እግር ኳስ ፌዴሬሽን ራሱ ያቋቋመው የዲሲፕሊን ኮሚቴ ነው እኮ። የራስህን ስህተት የራስህን ድክመት አሳልፈ ለሌላ አካል ስትል መስዋዕት ማድረግ ለተቋሙ ያለህን ንቀት ነው የሚያሳየው። የተቋሙን ስም የሚያጠለሽ ነው እኮ። ያን ብቻ ሳይሆን ማለት ሁለቱ አንቀጾች ምናልባት ግልጽነታቸው ቅድም ያነበብከው ሁለቱ አንቀጾች ግልጽነት አላቸው። ከሜዳ ውጭና ከሜዳ ውስጥ የሚለው ጉዳይ ያንን ነገር በግልጽ ያስቀመጠው ይመስላል። ምናልባት እንግዲህ የህጉ ባለሙያዎች ህጉ እንዴት አድርገው እንደሚያመሰጥሩት ባናቅም ምናልባት ለዛ ቅርብ የሆኑ በደንብ ሊያብራሩት ይችሉ ይሆናል። ግን በእኛ መረዳት ግን የሁለቱ ከሜዳ ውጭና ከሜዳ ውስጥ የሚለው ሀሳብ ሁለቱን ግልጽ ያደረገው ይመስላል። ከሜዳ ውጭ የሚለው ይሄኛው የአመቱ ቅጣት ነው። ከሜዳ ውስጥ ከሆነ ደግሞ የጨዋታ ቅጣት የሚለው በግልጽ የተቀመጠ ነው። ስለዚህ ለምን ያንኛውን ነገር ለማምጣት እንደተፈለገ የሚለው ጉዳይ በግልጽ ለማስረዳት ምናልባት ከአቶ ባህሩ ጥላሁን ጋር ስልክ ደውዬ ነበር። ነገር ግን በሰሞኑ በነበራቸው ስብሰባ አልተመቻቸውም ለማንሳት ወይም ደግሞ ቴክስት አድርገው ይልኛል። ግን ብጠይቃቸው ያንን ነገር ቢመልሱ ደስ ይለን ነበር። ግን ያንን ማድረግ አልቻሉም ከስራ ብዛት። ከዚህ በኋላ ግን የሚመልሱትን ምን እንደሆነ ግን ወደፊት የምናመጣው ይሆናል። በመንገድ እንደተሻረ የሚለውን የትም እኮ በቃ ይሄ ህግ ነው የሚገዛው። አቶ ባህሩ ሊያነቡልን የሚችሉት ህግ ይሄንን በቃ ከዚህ ውጪ ሊያነቡልን የሚችል ነገር የለም። ግን ተቋምህን አሳልፈ አትሰጥም ለሌላ አካል ጥቅም ስትል አይደለ? እዚህ ጋር ያለው ህግ ልክ አይደለም ብለ የዲሲፕሊን ኮሚቴ የወሰነውን ውሳኔ አግባብ ባልሆነ መንገድ መሻር ምን ማለት ነው? እስቲ ንገረኝ። አይ ተቋሙ እንዳለ ሆኖ ግን ትክክል ካልሆነ ትክክል አይደለም ብሎ ማረም እኮ ልክ ነው። ይሄ መልካም ነገር ነው። ግን ትክክል አይደለም ተብሎ የተካሄደበት መንገድ ልክ አይደለም የሚለው ጥያቄ ነው እንጂ ትክክል ካልሆነ የኢትዮጵያ እግር ኳስ ፌዴሬሽን የትኛውንም ሀሳቡን ትክክል አይደለም ብሎ ወጥቶ መናገር ተቋምን አሳልፎ መስጠት ምናምን ሳይሆን ለህዝብ ስለሆነ የተቋቋመው የህዝብን ተጠያቂነትና ኃላፊነቱን በግልጽ መወጣት ይጠበቅበታል። ያሉትን ሀሳቦች ልክ ያልሆኑ ነገሮች የተወሰኑ የትኛውም ውሳኔዎች ወደ ኋላ ተመልሶ የማየት የማረም ስልጣንም አለው።
ኃላፊነቱም አለበት። ስለዚህ ያን ማድረግ መልካም ግን አሁን የተሻለበት መንገድ ነው ደግሞ ያለበት አካል ራሱ ዲሲፕሊን ኮሚቴው ነው ማረም ይችላል። ይግባኝ ሰሚው ነው የፍትህ አካላት እንጂ ጽፈት ቤቱ ወይም የሥራ አስፈጻሚ የፍትህ አካላት ብሎ አይቷል እኮ የባለፉትን የተቀጡትን የክለቦቹን የፍትህ አካላት ብሎ 20 ክለቦች እንዲወዳደሩ ያደረገው የፍትህ አካላቱን አይደል ውሳኔውን አሳልፎ ሰጥቷል። የፍትህ አካላት ውሳኔ ነው ብሎ ነው አቶ ኢሳያስ የዛኔ መግለጫ ሰጥ የነበረው። ስለዚህ የፍትህ አካላቱ እንደዚህ አይነት ጥያቄዎችን የመመለስ ኃላፊነት አለበት። ያን ማድረግ ይችሉ ነበር የሚለው ሐሳብ እና ዞሮ ቅጣቱ እዚህ ላይ የተቀመጠው ቅጣት አንቀጽ 66 ምንም አይነት የህግ ክፍተትም ጥፋትም የለበትም። እኔ እስከሚገባኝ ድረስ በተለያየ ጊዜ የፍትህ አካላት ላይ የሰሩ ባለሙያዎችን የህግ ሰዎችን በዚህ ጉዳይ ላይ ጠይቄያለሁ፣ አነጋግሬያለሁ። ምንም አይነት የህግ ክፍተት የለበትም። ቅጣቱ በትክክለኛው በአግባቡ የተላለፈ ውሳኔ ነው። ለምን ፌዴሬሽኑ እዚህ ውስጥ ገብቶ ይህን ቅጣት መቀልበስ እንደፈለገ አልገባንም የሚል ነገር ነው የተፈጠረው። አሁን የኢትዮጵያ ቡና እንደነገርኩ ነው። ግን ከምንም በላይ አሁን ውሳኔውን ያሳለፈው የኢትዮጵያ እግር ኳስ ነው። በአንድ ራስ ሁለት ምላስ፣ አንድ ጭንቅላት ሁለት ምላስ ግን እንዴት ይሆናል? ይህን ብዙ ርቀት ሄዶ ማሰብ ከስራ አስፈጻሚ ኮሚቴው ይጠበቅ ነበር። ነገር ግን እንደነገርኩ አሁን ህጉ ክፍተት የለበትም፣ ስህተት የለበትም። አሁን የኢትዮጵያ እግር ኳስ ፌዴሬሽን ህግ በጊዜ ተቀመጡ ነው ስራቱ ክፍተት የለም። ብዙ ጊዜ የኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ ስፖርት በአጠቃላይ ከህግ ጋር ከስርዓት አወጣጥ ጋር ተያይዞ ህጎቻችን የትኛውም ቦታ ላይ ጥሩ ናቸው። ጥሩ ሊባል የሚችል በአንዲያውም ከአብዛኛው የአፍሪካ ሀገሮች በጣም የተሻለ ሊባል የሚችል ህግና ስርዓት አለ። ነገር ግን ህግና ስርዓቱን ግን ተግባራዊ ማድረግ ላይ ግን ክፍተት አለብን የሚለው ነገር ነው አሁን ጎልቶ ወጣ። እኛም ዛሬ ይህን ጉዳይ አጀንዳ ያደረግነው ከዛ አኳያ ግለሰብ እንደፈለገ የሚቀያይረው ህግና ስርዓት ሊኖር አይገባም። የአሰራር ስርዓት ሊኖር አይገባም። ገብቷል። ህጎች ሲወጡ ብዙ ጊዜ እንዲያውም እኮ ቅጣቱ አሰልጣኙን እንዲያስተምረው ነው አይደል መሆን ያለበት። ለምሳሌ አንዳንድ ጊዜ እንዲያውም ከዚህ ከህግ አወጣጡ ጋር አንድ ክፍተት የሚታየው 6 ወር ይባላል። 6 ወር አሰልጣኙ በስራ ላይ ባለበት ወቅት ነው። ለምሳሌ አሰልጣኝ ሳምሶን አየለውን 6 ወር ተቀጥቶ ቢሆን ተቀጣ ነው የሚባለው? ተቀጣ ነው የሚባለው? በቃ ስራ ላይ እኮ አይደለም ይሄ ሰውዬ። ስለዚህ ምንድነው የሚማረው ከዚህ? ነገ አንድ ተጫዋች አመቱ መጨረሻ ጨዋታ ላይ እንትን ብሎ 3 ወር ብትቀጣው ተቀጣ ነው የሚባለው? የተጫዋች እረፍት ነው እኮ በዛ ጊዜ ውስጥ። ቅጣት ተግባራዊ ያለ ስራ ስለሆነ ያሳለፉ ቅጣት ሊሆን አይችልም። ስለዚህ ቅጣት የሚቆነጥጥ መሆን አለበት። የሚቆነጥጥ የሚሆነው ደግሞ የጨዋታ ቅጣቶች ሲሆኑ ቅጣቱ በስራ ላይ ባለበት ወቅት ሲሆን ነው። ኢትዮጵያ ቡና ለዚህ ነው እኮ ያ ቅጣት ከባድ ስለሆነ ያን ያህል የተሯሯጠ አይደል ቡድኑን እንደሚጎዳው ስላወቀ። ነገር ግን ክለቡ የወሰደው ሪስክ ግን ከባድ ነው። በአጋጣሚ ሆኖ የኢትዮጵያ እግር ኳስ ፌዴሬሽን ተባባሪ ሆኖ ለኢትዮጵያ ቡና ባይፈቅድ ይህን ቅጣት ባይሽር 6 ጨዋታ አሰልጣኝ ሳምሶን አየለ ሳይመሩ ኢትዮጵያ ቡና ውስጥ ይቆያሉ? አመራሩ በስራ ላይ ይቆያል? ምንድን ነው ሊደርስበት የሚችለው? በዚህ ደረጃ የቡና ስራ አመራር እንዴት ኃላፊነት ወሰደ? አስበዋል? ይህ ህግ የተቀየረው ያን ያህል የኢትዮጵያ እግር ኳስ ፌዴሬሽን ውስጥ ያሉ አመራሮች በዚህ ጉዳይ ላይ የተሳተፉት አካላት ይህንን አደጋ ለመቀልበስ ሲሉ ህግ ተላልፈው ይወሰኑት። በኢትዮጵያ ቡና አመራሮች ላይ ሊደርስ የሚችለው አደጋ ከባድ ነበር። የኢትዮጵያ ቡና አመራር የወሰደው ሪስክ በጣም ከባድ ነበር። ለዚህ ነው ይሄ ህግ አሁን ላይ ተቀይሮ እናንተንም የስፖርት ቤተሰቡንም እያነጋገረ ያለው እዚህ ጋር የተሰራ የአሰራር ክፍተት ነው። በክለቡ ላይ የተፈጠረ የአሰራር ክፍተት ይሄ ሁሉ ውዝግብ ውስጥ እንዲገባ አድርጎታል። ስለዚህ አሁንም የአሰራር ስርዓቱ ክለቦቻችን ላይም ያለው የኢትዮጵያ እግር ኳስ ፌዴሬሽን ጋር ያለው የአሰራር ስርዓት በግለሰቦች መልካም ፈቃድ ላይ የተመሰረተ ነው። ይሄ ደግሞ እግር ኳሱን የትም አላደረሰውም፣ አያደርሰውም። ይሄ መስተካከል መታረም ያለበት ጉዳይ ይመስለኛል። መስተካከል ያለበት ጉዳይ ነው። ምናልባት
እናጠቃለው የኢትዮጵያ እግር ኳስ ፌዴሬሽን ህግና ደንቦችን አውጥቷል። ያንን ህግና ደንቦች እንዴት መተግበር አለበት፣ ሌላው እስከዚህ ምን ይማራል የሚለውን ጉዳይ በተለይ ደግሞ ህግና ስራ ሲጣስ የትኛውም የክለብ አመራር ይሁን ክለቦችም ይሁን ድምጻቸውን ማሰማት ይጠበቅባቸዋል። ስለዚህ ዛሬ ለሌላኛው ክለብ የተጣሰው ህግ ለነገ ሌላ ቦታ ላይ እንደማይደገም ምንም አይነት ዋስትና ሊኖር አይችልም። ስለዚህ ህግና ስርዓት መከበር አለበት። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽንም ያወጣቸውን ህግና ስርዓቶች ማክበር ለነዛ ተገዥ መሆን የግድ ይጠበቅበታል። ስለዚህ በቀጣይ የሚሰሩ ስራዎች ምን መሆን አለባቸው፣ ክፍተቶችስ እንዴት ይታረማሉ የሚለውን ጉዳይ እናንሳና እናጠቃለን። ምንም ጥያቄ የለውም። ሁል ጊዜም የሚወጡ ህጎችና የአሰራር ስርዓቶች በወጣው ህግና መመሪያ መሰረት ተግባራዊ መሆን መቻል አለባቸው። የእግር ኳሱ እድገት ልማት መሰረት አሰራርና ህግ ነው። በቃ ጥሩ አሰራር ጥሩ ህግ የሌለው ክለብ፣ ፌዴሬሽን ኢቭን ግለሰብም ቢሆን የራስ መርህ የራስ ህግ ሊኖርክ ይገባል በህይወት መልካም ህይወት ለመኖር። ስለዚህ ህግና ስርዓት መከበር መቻል አለባቸው። ዋናው ቁልፍ ህግና ስርዓት ነው፣ የእድገትና የልማት መሰረት የሚባለው። ስለዚህ ከዚህ አንጻር የኢትዮጵያ እግር ኳስ ፌዴሬሽን ጋር የአሰራር የህግ ክፍተት ተፈጥሯል፣ የአሰራር ስርዓት ተጥሷል። ኢትዮጵያ ቡና ጋር በተመሳሳይ። ስለዚህ ይሄ መታረም መቻል አለበት። እንዲህ አይነት ነገር ሲፈጠር ማንኛውም አካል በአደባባይ ወጥቶ መቃወም አለበት። በቃ ለእግር ኳሳችን ጸር ነው። ኢትዮጵያ ቡና ላይ የተፈጠረው የአሰራር ስርዓት ክፍተት ሌሎች ክለቦችንም ይጎዳል፣ እግር ኳሱንም ይጎዳል። ፌዴሬሽኑ የተፈጸመው እንደዛው። ስለዚህ መቃወም መቻል አለበት። ዛሬ ለኢትዮጵያ ቡና ተብሎ ይሄ ህግ ስርዓት ተጥሷል። ነገ ጊዮርጊስ፣ ነገ ባንክ፣ ነገ ሌላው ክለብስ ይሄን ጉዳይ ሲያመጣ እኛ ሀገር እንደውም የተለመደ ነገር አለ። ትላንት ለእንትና አድርጋችሁ ዛሬ ለኛ ሲመጣ ለምንድን ነው የምትከለክሉን? የኢትዮጵያ እግር ኳስ ውስጥ ህግ ስርዓት እንዳይከበር የሚያደርገው እንደዚህ አይነት የአሰራር ክፍተቶች ናቸው። አሁን ይሄ በር ተከፍቷል። ነገ ጊዮርጊስን፣ ነገ ባንክን፣ ነገ ፋሲልን፣ ነገ ሌላውን ልትከለክል አትችልም። ሞራሉም አቅሙም ሊኖር አይችልም። ስለዚህ ህግ እየተጣሰ እድገት ልማት የሚታሰብ ነገር አይደለም። ዛሬ ኢትዮጵያ ቡና ላይ ስለተሳሳተ ደግሞ ነገ እኛ ላይ መሳሳት አለበት ብለህ መነሳትም የለብህም። በቃ እዚህ ጋር ተሳስቷል፣ እዚህ ጋር መቆም አለበት። ግን የኢትዮጵያ እግር ኳስ ውስጥ ያለው ነገር ጥፋትን በጥፋት የማረም ነገር ነው ያለው። ይሄ መቆም አለበት። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባላት አሁንም ቢሆን ለተፈጠረው ክፍተት፣ ስህተት ጉዳዩን አጣርቶ ውሳኔ መስጠት መቻል አለበት። ይቅርታ መጠየቅ አለበት በይፋ ሌሎች እንዳይማሩ፣ ነገም እንደ ተመሳሳይ ጥያቄ እንዳይመጣ ቀደም ሲል የጠቃቀስኩልህ ምክንያቶች ሌሎች ክለቦችም እንዳያነሱ ለጥፋቱ ይቅርታ መጠየቅ ወይም ደግሞ የህግ ማሻሻያ ማድረግ መቻል አለበት ብዬ ነው የማምነው። ምክንያቱም ይህ ለአንዴና ለመጨረሻ ጊዜ መቆም አለበት። አሁን ባለው ነገር በዝምታ አሁን ሁሌ እንደሚባለው አይ ጉድ አንድ ሰሞን ሁሉ የሚጮዋሉ ከዚያ ይቆማል የሚል ነገር መኖር የለበትም። ይሄ አደጋ ነው ለእግር ኳሳችን። በቃ ነገም ተነጎዳም ውዝግቡ እንዲቀጥል የሚያደርግ ትልቅ ስህተት ነው፣ ትልቅ ክስተት ነው የተፈጠረው። ይህን ክስተት አንዴና ለመጨረሻ ጊዜ የማቆም ኃላፊነት የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ አለበት። በቃ የቱ ጋር ነው ስህተቱ የተፈጸመው፣ ማን ነው የፈጸመው የሚለውን አካል ነቅሶ ማውጣት አለበት። እንደ ግል እኔ መሄድ ያለብኝ ድረስ ሄዳለሁ፣ ጠይቃለሁ፣ ፍትህ እንዲሰፍ። ይሄ የእግር ኳሳችን ጉዳይ ነው። ሁሌ መወዛገብ የለብን። በቃ መቆም አለበት። በጣም ብዙ ክፍተቶችን የሚፈጥር ጉዳይ ነው። አሁን የግለሰብ ጉዳይ አይደለም እያነሳን ያለ ነው። የክለብ ጉዳይ አይደለም እያነሳን፣ የሀገር ጉዳይ ነው። የህግ የአሰራር የመርህ ጉዳይ ነው እያነሳን ያለ ነው። ስለዚህ ከዚህ አንጻር ማስተካከያ ማድረግ ፌዴሬሽኑ ይጠበቅበታል ብዬ ነው ማስበው። ሌሎች ክለቦችም በዚህ ጉዳይ ላይ ለፍትህ ለእውነት መቆም መቻል አለባቸው። ሚዲያውም በተመሳሳይ ሁሌ ስለ ግለሰብ ምናምን እያነሳን ሳይሆን ሚዲያው እንደ ሚዲያ መቆም ያለበት ሁሌ ነገሮችን መመዘን፣ መለካት፣ መስፈር ያለበት በህግና በስርዓት
በቃ የሚዲያው ትልቁ ስራ መሆን ያለበትም ህግና ስርዓት እንዲከበር ማድረግ ነው። ስለዚህ ከዚህ አንፃር ሚዲያውም ትልቅ ትኩረት ሰጥቶት ሊሰራበት የሚገባ ጉዳይ ነው ብዬ ነው ማምነው። ይሄን ማድረግ ከቻለን እንደዚህ አይነት አወዛጋቢ ጉዳዮች በቀጣይነት እንዳይኖሩ ማድረግ ይቻላል ብዬ አምናለሁ። ዞሮ ዞሮ የሚያወዛግቡ የህግ የወጡት የዲስፕሊን መመሪያዎችም ካሉ እነዛን ነገሮች በህግ አካላቶቹ አስጠንቶ የህግ ክፍተቶቹን ማሳረም ወይም ማረም ያስፈልጋል። ስለዚህ እያንዳንዱ የሚወሰኑ ውሳኔዎች ደግሞ በኃላፊነት መሆን አለባቸው። የሁሉም አካላት እንግዲህ የሚመለከታቸው አካላት ሁሉ ያን ነገር ያደርጉታል ብለን ተስፋ እናደርጋለን። እንግዲህ ሌላ ጊዜም እንደዚህ አይነት ነገሮች እየተደጋገሙ በሄዱ ቁጥር መዘዛቸው ብዙ ነው። ስለዚህ ቀደም ያነሳቸው ለኔ የተደረገው ለእንትና የተደረገው ለሚስተር ኤክስ የማይደረግበት ምን ምክንያት አለ የሚሉ ጥያቄዎችም መመዘዛቸው አይቀሩም በኋላ። ስለዚህ እየቆዩ ሲሄዱ ብዙ ነገሮችን ስለሚወልዱ ስለዚህ ኃላፊነትን በአግባቡ መወጣት ወይም ደግሞ ሁሉም ሰው ግን ለህግ ተገዥ መሆን አለበት። በተለይ ደግሞ ላወጣውና ለደነገገው ህግ ተገዥ መሆን አለበት። ማንም ሰው ከህግ በላይ መሆን አይችልም። ስለዚህ ህጎችን ማክበር ያስፈልጋል። ያን ነገር ደግሞ እንግዲህ ወደፊት ያደርጉታል ብለን ተስፋ እናደርጋለን። ውድ ተመልካቾቻችን አወዛጋቢው የአሰልጣኝ ሳምሶን አየለ ቅጣት የህግ ግድፈት ወይስ የአሰራር ስህተት በሚለው ጉዳይ ላይ ቆይታ አድርገንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እናንተና ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ አደረግን። ያላችሁን ሀሳብ አስተያየት በአስተያየት መስጫው ላይ አስፍሩልን። ሰናይ ጊዜን ተመኘ።